እንደምን ከረማችሁ ውድ የሆርን ኮንቨርሴሽን ተከታዮች ዛሬ የአብይ አህመድ አቤቱታና የኃይል ሚዛን መቀየር በሚል ርዕስ ዳሰሳ ለማድረግ ቀርበናል። ከኔ ጋር የቀረበው ጓደኛዬ ኢታና ሀብቴ ነው። ኢታና እንደምን አለ? ደህና ነኝ መልኬሳ፣ እንደምን እንኳን ተመልሰን ተገናኘን። አመሰግናለሁ። እንግዲህ ለመከታተል እንዲመቻችሁ የአብይ አህመድ አቤቱታና የኃይል ሚዛን መቀየር የሚለውን ርዕስ ሶስት ቦታ ከፍለን ነው የምናቀርብላችሁ። የመጀመሪያ ክፍል ውስጥ የመከላከያ ቁመና በአማራ ክልልና በኦሮሚያ ክልል ምን ይመስላል የሚለውን ዳሰሳ እናደርጋለን። በመቀጠልም አብይ አህመድ ለተባበሩት መንግስታት የጻፈው ደብዳቤና ከህዋትና ከኤርትራ መንግስት የተሰጡ ምላሾችና ተመሳሳይ ደብዳቤዎች አሉ። እሱን በደንብ እንዳስሳለን። በመጨረሻም ደግሞ የነጻነት ኃይሎች በኢትዮጵያ የሚንቀሳቀሱ የነጻነት ኃይሎች የመደራደር እና የመተባበር አስፈላጊነት ምን ይመስላል የሚለውን እንደ መቋጫ አድርገን እንጨርሳለን። እስከ መጨረሻ ተከታተሉን ግብዣችን ነው። እንግዲህ ወደ መጀመሪያ ክፍል እንሻገር። የመከላከያ ቁመና በአማራ ክልልና በኦሮሚያ ክልል ምን ይመስላል የሚለው ያው እንደምታወቀው ሰሞኑን ሁላችንም የምናውቀው ነገር ነው። በአማራ ክልል በተለይ በወልዲያ አካባቢና በጋሸና አካባቢ የተከሰቱ ጉዳዮች ከሚዲያም ሰምተናል። የፋኖ ኃይል በቀላሉ የመከላከያን ያጠቃበትና ብዙ ነገር አይተናል። ይሄ ነገር እንዴት ሆነ? የመከላከያ ቁመና ምን ይመስላል? ምንድነው ከዚህ የምንረዳ የሚለውን መዳሰስ ያስፈልጋል። ወደ ኦሮሚያ ክልልም ቀጥለን እንሄድበታለን። ኦሮሚያ ክልልም በተለያዩ ዞኖች አዳዲስ የኦሮሞ ነጻነት ሰራዊት የተጎናጸፈ ያለው ብዙ እንትኖች አሉ፣ ብዙ ያልተነገሩ ነገሮች አሉ። በተለይ በኢሉባቦር አካባቢ፣ በሐረርጌ አካባቢ፣ በአርሲና ዳግም ደግሞ በሰሜን ሸዋና ምዕራብ ሸዋ ያው ድሮ ብዙም እንቅስቃሴ ያልነበራቸው ያው ተስፋፍቶ ብዙ ለውጦች አሉ። በተለይ በጦር ሜዳ በተለይ በውጊያ አካባቢ ብዙ ለውጦች ስላሉ እሱን ምንድነው የመከላከያ ሰራዊት የአብይ የመከላከያ ሰራዊት ቁመናው ምን ይመስላል የሚለውን በደንብ መረዳት ያስፈልጋል። በተለይ በሁለቱ ክልሎች ላይ ፎከስ በማድረግ ስለዚህ አሁን ወደ አንተ ልመልስ ይታና። በሁለቱም ክልሎች የመከላከያ ቁመና ያው እንደምናስታውሰው በአንድ ሳምንት እንጨርሳለን፣ በሁለት ሳምንት ጨርሰን እንመለሳለን። ያው በተለይ በኦሮሚያ አካባቢ ባለፉት 7 ዓመታት የምንሰማው ተመሳሳይ የአብይ ሪፖርቶች እናውቃለን። አንድ ሳምንት ነው የሚፈጅብን፣ በቃ ጨርሰን አጽድተን እንመለሳለን ከወለጋና ከጉጂ ተባለ። ከዛ በኋላ ይኸው 7 ዓመት አለፈ እና የኦሮሞ ነጻነት ሰራዊት አሁን ሁሉም ቦታ ተደራጅቶ የሚገኙበት ሁኔታ ነው። የአማራ ክልልም ያው 2 ዓመት ጨርሶ 3ኛ ዓመቱን ይዟል ጦርነቱ። ፋኖ ብዙ ድሎችን እየተጎናጸፈ ነው። ይሄ ሀቅ ነው። ይሄ ምንድነው የመከላከያ ሰራዊት የአብይ ጦር ምን እየሆነ ነው? እንዴት ታዩዋለህ ኢታና? መልካም መልኬሳ፣ እንግዲህ አንተም አንስተሃል እንደጀመርከው ያ ሁሉም ሰው እንደሚያስታውሰው አንድ ጊዜ በሳምንታት ቀጠሮ እየወሰዱ ሌላ ጊዜ በወራት ቀጠሮ እየወሰዱ እየጨረስን ነው፣ አልቀዋል፣ በ10% ነው እየገጠምን ያለ ነው፣
ምንም በቃ ከምንም የሚቆጠሩ ሰዎችም አይደሉም ብለው በአማራ ክልልም በኦሮሚያ ክልልም የሚንቀሳቀሱ ታጣቂዎችን እና አቅማቸውን የማሳነስ በተለይ በህዝብ አይን ውስጥ ከዚህ የሚገባ ወታደራዊ ኃይል ያለው ቡድን አይደለም የሚል ነገር ለማሳየት ብዙ ጥረዋል። ይሄ የሚታወቅ ነገር ነው። በተለይ ኦሮሚያ ውስጥ በተደጋጋሚ እንደተናገሩት በተወሰነ ደረጃም ደግሞ ፕሮፓጋንዳቸው ተገዢነት እንዳገኘ ይታወቃል። ይሄ ደግሞ የተለያዩ ምክንያቶች አሉት። አንደኛ በተለይ ሰኚ የገቡ ጊዜና ከዛ በኋላ አይ በቃ ከዚህ በኋላ የቀረው ምንም የሚረባ ነገር አይደለም የቀረው የሚል ነገር ነው የተጀመረው። እንዲያውም ከዚያም አልፈው የቀሩትን አዛዦች ለመያዝ ነው የምንንቀሳቀሰው እንጂ አሁን የምንዋጋው ኃይልም የለንም የሚል ነገር ነበረ። እንደው ለማስታወስ ያክል ማለት ነው። አማራ ክልልም አሁን ሰሞኑን እንደዚህ ነው እየተናገሩ ያሉት። ከተሸነፉ በኋላ መከላከያ ከተመታ በኋላ እና እጅ ከሰጠ በኋላ መከላከያ ኃይሉ በሰልፍ በቪዲዮ ከታየ በኋላ አዛዦቹን ለመያዝ ነው እየተንቀሳቀስን ያለ ነው የሚል ነው። ግን በተጨባጭ መሬት ላይ ያለው ሁሉም ሰው እንደሚያውቀው ጦርነቱ የሚካሄደው በድሮን ጭምር ነው። በአማራ ክልልም በኦሮሚያ ክልልም ጦርነት በመሬት ብቻ ሳይሆን በድሮን ጭምር ነው። ምን ማለት ነው በድሮን ጭምር ማለት? አንደኛ ወታደራዊ ኃይሉ በመሬት የመቅጠም አቅሙ በፊትም የተዳከመ ነው የአብይ። ይሄ ማለት ወታደራዊ ብልጫ የለውም፣ ጠመንጃ የለውም፣ የወታደር ብዛት የለውም ማለት አይደለም። እንደሚታወቀው ኦኤልኤ በኦሮሚያ፣ ፋኖ በአማራ በህዝቡ ታቅፎ የሚንቀሳቀሱ የህዝብ ልብ ያገኙ ታጣቂዎች ናቸው። ስለዚህ እነኚህን መቅጠም አልቻለም። ስለዚህ የቂም በሚመስል መልኩ ሁሉ አንድ ጊዜ ትምህርት ቤቶች ላይ ሌላ ጊዜ ጤና ጣቢያ ላይ እየተኮሱ ህዝብን ሰላማዊ ህዝብን ሲፈጁ ነው የከረሙት። ይሄ እንግዲህ በኦሮሚያ አሁን ኦልሞስት 7ኛ ዓመቱን ነው። በአማራ ክልል 2 ዓመት ጨርሰው 3ኛ ዓመት ውስጥ ገብተዋል። እንደዚህ አይነት ውጊያ ከተጀመረ ማለት ነው። አሁን በኦሮሚያ ባለፉት 7 ዓመታት ስናይ የከረምነው ነገር በአማራ ክልል በጣም በከፍተኛ ደረጃ ሲታይ ነው የነበረው። ባለፉት ጥቂት ሳምንታት ውስጥ ምንድን ነው የተደረገው? መከላከያ በእዝ በኮር ነው የምንቀሳቀሰው። ያ ኃይል ነው የተመታው። አሁን በአማራ ክልል ያለው የፋኖ ወታደራዊ እንቅስቃሴ ከእንቅስቃሴው ማንበብ እንደሚቻለው ይሄ የጉሬላ ትጥቅ በጉሬላ ትጥቅ ከመዋጋት እና ወደ ኮንቬንሽናል ግጥሚያ ለመሄድ እዛ መሃል ያለ ኃይል ነው የሚመስለኝ ሳየው ማለት ነው። ኮንቬንሽናል ላይ ደርሷል ብዬ አልልም፣ ግን ወደ ኮንቬንሽናል የተቀረበ ግን ከጉሬላ በጣም ያለፈ ኃይል ሆኗል። አሁን እነሱ የሚናገሩትን ብቻ ሳይሆን የተፈጸመውን ነገር ስንመለከት ክፍለ ጦሮችን መበተን ጀምረዋል። ክፍለ ጦሮች ተበትነው አሁን በዚህ ሰዓት የተማረኩት በተለይ የቆሰሉት ሰዎች እርዳታ እንዲያገኙ እንደዚህ አይነት ልመና ነው እየተካሄደ ያለው። ከዛ በኋላ ደግሞ የድሮን ውጊያ ነው በጣም የተጧጧፈው። ምን ማለት ነው? በመሬት የሚንቀሳቀስ ወታደራዊ ኃይል ቅድም እንዳልኩት ፋኖን የመቅጠም ያለው አቅም የተመታ ነው ማለት ነው። ይሄ በአካል የተመታው ብቻ ሳይሆን እንደገና ራሱን አደራጅቶ ወደዛ አካባቢ በተለይ ወልዲያና ወልዲያ አካባቢ ሄዶ የመንቀሳቀስ አቅሙ የተመታ ነው ማለት ነው። ሞራሉ የለም። የወታደር ሞራል ተነክቷል በዚህ ጉዳይ ላይ። ስለዚህ በአስቸኳይ ወታደሮችን እንደገና ወደዛ የማዝመት አቅሙ የለም። ከዚህ በፊት ባለፉት ሳምንታት እንደሰማነው ደግሞ ሆርን ኮንቨርሴሽን እንደደረሰው መረጃም እንደምታስታውሰው መከላከያ ውስጥም ብዙ የመጨነቅና የመደናገጥ ጉዳይ ተፈጥሯል። በዚህ ጉዳይ ላይ መረጃ እነከሌ ስላሾለኩ ነው፣ እነከሌ ወደ ጠላት እየሄዱ ነው፣ እንደዚህ የሚል ድንጋጤ አለ እዛ ውስጥ። ስለዚህ ምን እየሆነ ነው ላልከኝ ከዚህ በፊት ያለው ይሄ ፋቲግ
እየጨመረ ነው። በጣም እየጨመረ ነው። ከዚህ በፊት ወታደሮች አደባባይ ሁሉ ወጥተው ራሳቸውን እየቀረጹ ሌላ ጊዜ ደግሞ በፓርላማ ስብሰባ ላይ እየቀረቡ እየተጋበዙ ችግራቸውን በቴሌቪዥን ጭምር እየተናገሩ ነው ያሉት። ይበቃናል፣ ደክሞናል፣ ሰልችቶናል ከህዝባችን ጋር መዋጋት የሚል ይሄ ነገር በጣም አስቸጋሪና መቆጣጠር ከሚቻልበት ጊዜ አገዛዙ መቆጣጠር ከሚችልበት ደረጃ እያለፈ ያለ ነው የሚመስለኝ ምልኬሳ። እና ኦሮሚያ ውስጥም የተደረገው ይሄው ነው። ለመጀመሪያ ጊዜ አይደለም። ኦሮሚያ እንደነገርኩ 7 ዓመት አስቆጥሯል። መመታት አለ፣ መምታትም አለ። ነገር ግን አሁን በጣም ብሶበታል። ምንድነው የባሰበት? አንደኛ እነሱ ከተናገሩት በጣም እጥፍ ድርብ በሆነ መልኩ የኦሮሞ ነጻነት ሰራዊት ሰርቫይቭ ማድረግ ብቻ መኖር ብቻ ሳይሆን አዲስ የውጊያ አውድማዎችን ከፍቷል። በምስራቅ በአርሲ እና በሐረርጌ በተለያዩ አካባቢዎች አዲስ የውጊያ ሜዳዎችን ከፍቷል። ይሄ እና አዛዦቹን እየፈለግን ነው ለመያዝ ወዲያ ወዲህ እየሮጥን ነው የሚለው ነገር ሳይሆን የውጊያ አውድማዎች አዳዲስ የውጊያ አውድማዎች እየተከፈቱ ነው። ይሄ ነገር ደግሞ ይሄ ወታደራዊ አሰላለፉን ብቻ ሳይሆን የፖለቲካ አካሄዱንም በተለይ ኦሮሚያ ውስጥ ያለውንም እየቀየረ የሚሄድ ነው የሚመስለኝ። ምልኬሳ አመሰግናለሁ። ያው የሆነ ያለው ግልጽ ነው ማለት ነው። የአብይ ወታደር በሁለቱም ክልሎች እየተሸነፈ እንደሆነ ምንም እዚህ ላይ የሚያጠያይቅ ነገር አይደለም። ይሄ ለምንድን ነው የሆነው? አንተ እንዳልከው መከላከያ ተስፋ ቆርጧል። በአብይ ተስፋ ቆርጧል። መከላከያ በተለይ የኢትዮጵያ መከላከያ ሰራዊት ለምንድን ነው ምዋጋው ብሎ ጠይቋል። መልስ የሚሰጥ ሰው የለም። ለአብይ ለኔ ብላችሁ ተዋጉ ብሎ በቀጥታ አላወራም። ለኢትዮጵያ ይላል። የቱ ነው ኢትዮጵያ? ሰው መጨፍጨፍ፣ በድሮም መጨፍጨፍ፣ በታንክ ማቃጠል። አሁን ደግሞ ወታደሮቹ አንደኛ እህል እንኳን አያገኙ። ቀይ መስቀል ቅድም ያልከው እርዳታ እንኳን አያገኙ። የሞተው እንኳን ሬሳው ሞቷል ተብሎ ለቤተሰቡ አይረዳም። ምንም መልእክት እንኳን አይደርስም። ደሞዛቸው የሚታወቅ ነው። ደሞዝ የላቸው። የአብይ ሰራዊት በአግባቡ እንኳን ስልጠና አልወሰዱም። የሆነ እንደ በቃ ለብ ለብ አድርጎ ቀጥታ በማይሆን እንትን አመራር ወደ አማራ ክልል ወደ ኦሮሚያ ክልል እንዲዘምቱ ይደረጋል። ህዝብን እንዲጨፈጨፉ ይደረጋል። ከዛ በኋላ ያው ይማረካሉ፣ ይሞታሉ። አካላቸውን ያጡ ሰዎች ደግሞ መንገድ ላይ ለማኝ ነው የሚሆኑት። በአብይ ዘመን እንደዚህ ለሰራዊት ማሰብ ምናምን የለም። ስለዚህ አሁን በፖለቲካ አብይ ስለተሸነፈ በወታደርም እየተሸነፈ ነው። ስለዚህ አብይ እየተዘረረ ነው በሁሉም ቦታ። አሁን የኢትዮጵያ መከላከያ ሰራዊት አብዛኞቻቸው ደግሞ በግድ በጉልበት ነው አይደለም የሚመለመሉት። በግድ እኮ ነው እና በግድ መልምለ ምን ሊያደርጉልህ ነው? እና አብይ በግድ በተለይ ደግሞ ከኦሮሚያ የሚመለመሉት እኮ በየ6 ወሩ እንደ እንትን ወረራ ይካሄዳል። ከዛ በኋላ ለብ ስልጠና ይሰጣሉ፣ ከዛ ያሰማራሉ። በዚህ ምክንያት አንደኛ በፖለቲካ መሸነፉ አብይ በፖለቲካ መሸነፉ ብልጽግና እንኳን አይደለም። አብይ በፖለቲካ መሸነፉ መከላከያ ሰራዊትም ተልኮ ስለሌለው ድንበር እየጠበቀ አይደለም። መከላከያ ሰራዊት ህዝብን ጨፍጭፍ ብሎ እኮ ነው የሚላኩ። ስለዚህ ህዝቡ መከላከያ ደግሞ ህዝቡን አንጨፈጭፍም ብሎ በውስጥ ጠይቋል። ባይዘይ በውስጥ ጥያቄ ሲጠይቁ ቆይቷል እኮ መከላከያ ኤግዞስት አድርጓል ጠይቆ እና 7 ዓመት ሙሉ የተዋጋ መከላከያ ነው። መከላከያ እኮ ለዘላለም አይዋጋም። ብሪፍ መሆን አለበት እኮ ውጊያ ራሱ። እና አሁን መከላከያ ሰራዊት እየፈረሰ መሆኑን እያየን ነው። በቀላል አሁን ኦኤልኤ ማርኮ
እያየን ነው። ፋኖ ማርኳቸው እያየን ነው። ይሄ ምንድነው መልእክቱ? መከላከያ ሰራዊት የአብይ መከላከያ ሰራዊት በውስጡ አምኖ አይዋጋም፣ እጅ ይሰጣል ማለት ነው ከዚህ በኋላ። ስለዚህ አሁን ሰሞኑን በኦሮሚያ አካባቢ ምናየው አብይ ሲሸነፍ ማለት የአብይ ሰራዊት ሲሸነፍ ምንድነው እያደረጉ ያሉት? ማህበረሰብን፣ እናቶችን፣ አባቶችን መረሸን ጀመሩ። ኢሉባቦር አሁን ዳሪሙ ወረዳ በኦሮሞ ነፃነት ሰራዊት ስለተቆጣጠረች ሰሞኑ በጣም ጠረፍ ላይ አንተ ታውቃለህ፣ ዳሪሙ ኢሉባቦር ኦኤልኤ ስለተቆጣጠረው በቃ ዝም ብሎ ጦርነት ተካሄደ። ከዛ ኦኤልኤ እንግዲህ ያው ሪትሪት ያደርጋል እንደዚህ ይመስለኛል። እናቶችን ረሸኑ። እና የአብይ ሰራዊት እናቶችን ረሸኑ። ይሄ ሰሜን ሸዋ ልጅሽ ኦኤልኤ ነው ተብሎ እናትን፣ አርሲ ውስጥ እንደዚህ ሼኮችን መረሸን፣ የሃይማኖት አባቶችን መረሸን፣ ልጆቻችሁ ጫካ ገቡ ተብሎ ተስፋ ቆርጦ አብይ ለምን በኦኤልኤ ወታደር ጋር መግጠም ስላቃተው ተመልሶ ምንድነው የሚያደርገው? ቤተሰቦቹን መረሸን። ይሄ አሁን ህገወጥ ነው። ይሄ በዓለም አቀፍ ህግ የተከለከለ ነው። የጦር ወንጀል ነው የሚሆነው። ዎር ክራይም ነው። ለህግ መቅረብ ይመጣል እኮ እና በሁለቱም አቅጣጫ በኦሮሚያ ክልልም በአማራ ክልልም መከላከያ ሰራዊት እየተሸነፈ በውስጡም በጣም ፈረካክሷል። በውስጥም የምናገኘው መረጃ ያንን ያሳያል። ስለዚህ ከዚህ በኋላም በአማራ ክልልም ሆነ በኦሮሚያ ክልል ዳግም ቁመናውን መልሶ እንደዚህ ያሸንፋል እንደዚህ 7 ዓመት ስላየን አይ ቲንክ መናገር እንችላለን ይመስለኛል። በኮንፊደንስ መናገር ይቻላል። በጣት የሚቆጠሩ ሰዎች ናቸው እንደዚህ እየተባለ አሁን በሺዎች የሚቆጠሩ ናቸው የኦኤልኤ ሰራዊት ዛሬ። ፋኖም ተመሳሳይ እና የአብይ መዋረዱ እየተዋረደ እንደሚሄድ ግልጽ ይመስለኛል። የሚጨምር ነገር ካለ ትጨምርና ወደ የአብይ አቤቱታ እንሻገር። ወደ አቤቱታው ሳንሄድ ምልኬሳ የኃይል ሚዛን ጉዳይን ስላነሳን ርዕሳችንም ስለ ኃይል ሚዛን ስለሚያወራ እሱን አንድ ነገር ለማለት ነው። የኃይል ሚዛን ስንል አንደኛ ባለፉት ዓመታት በትግራይ ጦርነትም ኦሮሚያ ውስጥ ባለው በተለያዩ ቦታ በሚደረጉ ግጭቶችም ይሄ አገዛዝ ከርሟል ማለት ተቀባይነት አግኝቶ የህዝብ ድጋፍ አግኝቶ ሳይሆን አንድ ጊዜ እየመታ አንድ ጊዜ እየተመታ ከርሟል። እስከ ዛሬ ድረስ ደርሷል። ትግራይ ላይ የተደረገውን ሁላችንም እናውቃለን። በዛን ጊዜ ወታደራዊ በላይነት ያገኘበት ጊዜ ነበረ። ከዛ በኋላ ደግሞ ሱሪው ዝቅ ተደርጎ በዱላ እየተደበደበ ሸሽቶ ወደ ዋና ከተማ ተመልሷል። ከዛ በኋላ ያለው ሁኔታ በአፍጢሙ እየደፋው እንደሆነ አውቆ ለምኖ አስለምኖ በፊት ተለምኖ እምቢ ያለው ለምኖ አስለምኖ ለድርድር ቁጭ ብሎ ፈርሞ ፋታ አግኝቷል። ያለው እውነት ይሄ ነው። በኦሮሚያም እንደዚህ ነው። አንድ ጊዜ እያባረረ አንድ ጊዜ እየሸሸ 7 ዓመት ደርሷል። እንግዲህ የኃይል ሚዛን ስንል አሁን ይሄ ነገር እየተቀየረ ነው ማለታችን። ይሄ ነገር እየተቀየረ ነው። ምንድን ነው የሚቀይረው? አንደኛ እስከ ዛሬ ድረስ አገሪቷ ያላትን ሀብት በሙሉ ተጠቅሞ የሰውም የገንዘብም የቴክኖሎጂም ኃይል ተጠቅሞ በአማራና በኦሮሚያ ያሉትን ወታደሮች ማሸነፍ አልቻለም። ኦኤልኤን ማሸነፍ አልቻለም። ማሸነፍ ይቅር ባሉበት ቦታው
ተገድበው እንዲቆዩ ማድረግ አልቻለም። አዲስ የውጊያ አውድማ ከፍተዋል ብለናል። ይሄ ነው እየተደረገ ያለው። በአማራ ክልል በቴሌቪዥን በተለያዩ ሚዲያ አውታሮች ሲታይ እንደከረመ ነው። ክፍለ ጦሮችን ነው እየበተነ ያለው። ክፍለ ጦሮችን በትኖ እጅ አሰጥቶ እንዳውም መግለጫ እያወጡ የቆሰሉ ሰዎችን እባካችሁን ተቀበሉኝ፣ ከመንግስት እነሱ በልጠው ለሰው ህይወት አስበው እባካችሁ እያሉ ነው ያሉት። ስለዚህ የኃይል ሚዛን ተለውጧል፣ እየተለወጠ ነው ስንል ምን ማለት ነው? አንደኛ 7 ዓመት ሙሉ ያለውን ገንዘብ የአገሪቷን ገንዘብ የሰው ኃይል ቴክኖሎጂ ሁሉ ተጠቅሞ ማሸነፍ አልቻለም። አንድ ሁለተኛ አሁን ባለንበት ጊዜ ላይ ወታደሮቹ አቅም እያነሳቸው እየተሸነፉ ነው ያሉት። ስለዚህ የኃይል ሚዛን ወዴት እያጋደለ ነው? በተደጋጋሚ እንደተናገር ነው ባንናገርም ደግሞ የሚሰጠው መልእክት የፋኖና የኦኤልኤ በህይወት መኖራቸው ብቻ የሚያሳየው የህዝብ ድጋፍና የፖለቲካ ቅቡልነት እነሱ እንዳላቸው። ምንም ይሄ የትኛውም ሪበል ቢሆን ከመንግስት በአቅም በእጥፍ በልጦ አይደለም የሚኖረው። የህዝብ ድጋፍ አለው ወይስ የለውም ነው። የህዝብ ድጋፍ ካለው ይኖራል፣ የህዝብ ድጋፍ ከሌለው ይጠፋል። ይሄ የሚታወቅ ነገር። ስለዚህ አሁን እየመቱ ያሉት እየበተኑ ያሉት ከዛ ቅቡልነት በተጨማሪ ጎል የሚያስቆጥርላቸው ነው። የነሱን ሞራል የሚያነሳ የብልጽግናን ወንበዴዎች ደግሞ አቅም የሚነሳ ነው። ስለዚህ የህዝብ ድጋፍ ሲደመር አዲስ ወታደራዊ ድሎች ወደነሱ ኃይል ሚዛኑ እያጋደለ እንዳለ የሚያሳይ ነው ባይነ። እሱን ነው የኃይል ሚዛን እያለን ያለ ነው። ስለዚህ ሰውየው ስልጣን ላይ ቢኖርም ወዲያ ወዲህ ወታደር እየላከ እናቶችን መረሸን ቢችልም ድሮን እየላከ ቢገልም ይሄ አሸናፊነቱን እያሳየ ሳይሆን የኃይል ሚዛን እየተለወጠ እንዳለ ነው። እሱም ራሱ ድሮንን በተደጋጋሚ እየላከ ጤና ጣቢያ ሳይቀር ይሄ በሪፖርት የቀረበ ነው። በነገራችን ላይ የምንናገረው የጤና ጣቢያ ተመታ የምንለው ቢቢሲ አማርኛና ቢቢሲ አፋን ኦሮሞ ሂዱና አንብቡ። ያላያችሁ ሰዎች ያልሰማችሁ ሰዎች ካላችሁ ማለት እኛ የምንናገረው ነገር አይደለም። አንድ ጤና ጣቢያ ውስጥ ፋኖች ለመታከም ገብተዋል ቆስለው በሚል ነርሶች ሳይቀሩ ወላድ እናት ሳትቀር በድሮን አቃጥለዋል ጤና ጣቢያ። ይሄ በቢቢሲ ተረጋግጦ የቀረበ ሪፖርት ነው የምናወራው ማለት ነው። የሌለን ነገር አይደለም የምናወራው። ስለዚህ ይሄ ብርታትን አይደለም የሚያሳየው፣ ድካምን ነው የሚያሳየው፣ መዝለፍለፍን ነው የሚያሳየው። ወታደራዊ አቅምህ እያነሰ እየወረደ ህዝብን ወደ መግደል መሄድ ተስፋ የመቁረጥ እንጂ ተስፋ የመኖር አይደል። ስለዚህ የኃይል ሚዛኑ በዚህ ነው የሚለካው ለማለት ነው። ምልከሳ እቺኑ ብዬ ላቁም። አመሰግናለሁ። ካልከው የዓለም አቀፋዊ ፋክተሩንም ማንሳት ተገቢ ይመስለኛል። ይሄ የኃይል ሚዛን በኢትዮጵያ አሁን ባለው ፖለቲካ እየተቀየረ ነው ብለናል። መቀየሩ ደግሞ ዋና ምክንያቶቹ የውስጥ ጉዳይ ነው። ዋናው አንተ እንዳልከው የውስጥ አቅም በተለይ ደግሞ የፋኖና የኦኤልኤ የውስጥ አቅማቸው እያደገ መምጣቱ ነው። ያ ደግሞ ህዝባዊነታቸው ነው። አቅም ማለት ዋናው ነገር ህዝባዊነት ነው። ከዛ በኋላ ሌላው ሪሶርስ፣ ጠመንጃ፣ ስልጠና ምናምን ይመጣል። እሱ በተጨማሪ አንዱ የህዋትና የትግራይ ጦርነት በነበረበት ጊዜ አብይ በአገር ውስጥም ለምሳሌ ፋኖ ከአብይ ጋር ነበር በዛን ጊዜ። የኃይል ሚዛኑ ዛሬ ተቀይሯል። ፋኖ ከአብይ ጋር አይደለም። አሁን ፋኖ አብይን ይተዋጋ ነው። ስለዚህ አንዱ የኃይል ሚዛን ቦታውን ለውጧል። አንዱ ይሄ በውስጥ በውጭ ደግሞ ለምሳሌ ኤርትራ ከአብይ ጋር ነበረች በትግራይ ጦርነት ጊዜ።
ዛሬ ኤርትራ ከአብይ ጋር አይደለችም። በኋላ እንመጣበታለን። ሌላ ደግሞ አልቡራን በሱዳን እያሸነፈ ነው። ሐሜቲ አብይ የሚደግፈው ሐሜቲ እየተሸነፈ ነው፣ ቦታ እየለቀቀ ነው። ስለዚህ አብይ እኮ ሐሜቲን የሚደግፈው በዩኤኢ ታዞ ነው። ዩኤኢ ነው አብይን የሚያሽከረክሩት ዩኤኢዎች ናቸው። ስለዚህ በሱዳን በኩልም ዩኤኢ እየተሸነፈች ነው። ኤርትራ ደግሞ የአልቡራንን ነው የምትደግፈው። ስለዚህ የአካባቢያዊ ጂኦፖለቲክስም አብይ ላይ ተጽዕኖ እያሳደረ ነው። ባላንስ ኦፍ ፓወር ተቀይሯል እዛ አካባቢ። ስለዚህ አሁን ዩኤኢዎች ሉዝ እያደረጉ ነው፣ አብይ ሉዝ እያደረገ ነው በአፍሪካ ቀንድ። አጠቃላይ ባላንስ ኦፍ ፓወሩን የዓለም አቀፉን ካየ ነው አብይ አሁን ኤርትራ ናልኝ ኤርትራ ብሎ ብለምን ኤርትራ የምትመጣለት አትመጣም፣ የለም። ስለዚህ በኋላ እንመጣበታለን። ስለዚህ የኃይል ሚዛኑ ሙሉ በሙሉ እየተለወጠ ስለሆነ አብይ መሸነፉን በህልም እያየ ይመስለኛል። ስለዚህ በሀገር ውስጥ በዶሜስቲክ ፖለቲክስም ኃይል ሚዛኑ ሙሉ በሙሉ በህዝብ የተደገፈ በከተማ በገጠር ከአብይ ጋር ህዝብ የለም። ሰው አማራጭ ኃይልን እየፈለገ እየጠየቀ እየደገፈ ነው። የግድ ስለሚሆን ሰው ተርቧል። ስለዚህ ለውጥ ይፈልጋል። ሰው በየቀኑ ይረሽናል። ስለዚህ ሌላ ኃይልን ይደግፋል። ይሄ ምንም የተፈጥሮ ጉዳይ እኮ ነው። ምንም አርጊመንት የምንሰጠው ነገር አይደለም። ስለዚህ ኃይል ሚዛኑ በሀገር ውስጥም በዓለም አቀፍም ጊዜ ወስደን ማውራት ይቻላል እየተለወጠ ነው። አብይን በተመለከተ እቺን ከጨመርኩ በኋላ ወደ የአብይ አቤቱታ ትንሽ እሱን መዳሰስ ያስፈልጋል። ለምን ጊዜ ስለሌለን ቀጥታ ወደዛ ብንሄድ ይሻላል። አብይ ለዩኤን የተባበሩት መንግስታት ሰሞኑን የጻፈው ደብዳቤ አለ። በደብዳቤው ይህንን ደብዳቤ ቀጥታ ለዩኤን ሴክሬታሪ ጀነራል ጽፏል። አብይ 2 ገጽ የሚሆን በጌዲዮን ጢሞቴዎስ በኩል አቋሙን የገለጸበት የሆነ አቤቱታ ያቀረበበት አይተናል። ይህንን አቤቱታ ብዙ ነገሮች እዛ ውስጥ አሉ። እንግዲህ እሱ ያለው አንዱ በሰኔ ውስጥ የጻፍኩላችሁ ደብዳቤ ደርሷቸዋል ወይ ብሎ ጠይቆ ነው የሚጀምረው። ለዛ መልስ አልተሰጠውም መሰለኝ። ያው እሱን ለማስታወስ ወዳለው ብሎ ደግሞ ወደ ሀተታው ይገባል ደብዳቤውና ለነገሩ መልስም አልተሰጠም። ለአብይ መልስ የሰጠ ዩኤን ነገር የለም። እሱ ግን በሰኔ በዚሁ ዓመት ሰኔ ውስጥ ደብዳቤ ጽፎ እንደነበር እሱን አስታውሶ ነው። እዛ ውስጥ እንግዲህ በተለይ ደግሞ ኤርትራን ወነጀለ። ኤርትራና ህዋት ጽምዶ የሚባል ጥምር ቡድን ፈጥሮ እየተዋጉኝ ነው፣ ልዋጉኝ ነው። በተለይ ደግሞ ፋኖን እነሱ ናቸው የሚያስታጥቁት፣ በፖለቲካም በቁሳቁስም ያደራጃሉ ይላል በግልጽ። እንዳውም ወልዲያ ላይ የወጋኝ ነኚህ ህዋትና ኤርትራ ናቸው ብሎ በአደባባይ ኤርትራዎች እና ቲፒኤልኤፎች አሁንም ወልዲያ ደርሷል ብሎ ይሄ እንግዲህ ለዓለም አቀፍ የተጻፈው ደብዳቤ ነው። እዛ ላይ እንትን ብለዋል እና ክሶች በደንብ ከሷል። በተለይ ህዋትንና ኤርትራ መንግስትን ነው የከሰሰው። የሁለቱም የኤርትራና የህዋት ምላሾችን በኋላ እንመጣበታለን። ምንድነው ያሉትን የሚለውን በደብዳቤው ላይ
ምንድነው የተረዳው ከዚህ ከአብይ ምለው ፋኖ አይደለም የመታኝ ወልዳን የወረረው ወይ ለመቀበል ወልዳን እንደው እዛ ላይ የተሸነፍኩት ማለት አላለም ግን ወልዳ ላይ የተሸነፍኩት በህዋትና በኤርትራ ቀጥታ ተሳታፊነት ነው የሚል ነገር ብሏል እዛ ላይ ብሏል ምንድነው ከዚህ ደብዳቤ የተረዳው ይታናንተ በነገራችን ላይ አሁን አንተ ታቆምክበት ለመቀጠል ይሄ ትልቅ አድሚሽን ነው ማለት ተሸንፈናል የሚል ነው ከፋኖ ጋር በተያያዘ ማለት ነው ቃል በቃል ባይሉትም አንድ ትልቅ አገርን እያስተዳደርኩ ነው የሚል አንድ አገዛዝ ከለዚህ ቦታ ላይ አጠቃኝ ሲል ምን ማለት ነው ማለት ለዓለም መንግስታት እኮ ነው የምትጽፈው የሰፈር ውስጥ ቡና ስትጠጣ የምታወራ ወሬ አይደለም ለዓለም መንግስታት የተጻፈ ለነ አንቶኒዮ ጉተሬስ ስም ጠርቶ ኒውዮርክ ብሎ በአድራሻው የተጻፈ ነው ፋኖ መታኝ ስትል ምን ማለት ተሸንፍ ያለው ምንም ሌላ እንትን የለው ከዛ እንጀምር ብዬ ነው አንተን እንዳነሳው ክሶችን ነው የደረደረው አንደኛ የከሰሰው ህዋትን ነው ሁለተኛ ፋኖን ነው ኤርትራ ደግሞ በአዝማችነት ነው የተከሰሰው እንዲህ ብሎ ነው የከሰሰው እያዘመተብኝ ነው ቁሳቁስም ኃይልም እያቀረበ እያደራጀም እያዘመተብኝ ነው የሚል ነው የቀረበው ክስ አሁን ወደዛ ትርጉም በኋላ መለሳለው መጨረሻ አካባቢ ደብዳቤው የሚለውን አንድ ነገር ለማለት እፈልጋለሁ መጨረሻ ላይ ሄዶ መደራደር ግን እንፈልጋለን ይላል እኔ በጣም የሚገርምኝ ነገር እዛ ሰፈር ማሰቢያ የሚባል ነገር ጠፋ ወይ ነው ማለት ትንሽ እንኳን ከአብይ ትንሽ ተሽሎ እንኳን ይሄ ደብዳቤ ምን ይላል ማለት መልእክቱ ምንድነው ብሎ አንድ ጊዜ እንኳን አስቦ ጥሩ ማለት አንድ አይነት ብዙ ቴንሽን ነው ያለበት ደብዳቤው እርስ በራሱ የሚደባደብ ነው ማለት ነው ስለምንድነው የምትደራደረው ማለት ምንድነው ድርድር ያመጣው ማለት ምንድነው ድርድር እስከዛ ድረስ ያወራው ኤርትራ አዘመተብኝ እንዲህ አደረገኝ በጓሮ መጣ በፋኖ በኩል በዚህ እያለ እየከሰሰ ነው እዛ አይደርስ ከዛ በኋላ ግን መደራደር እንፈልጋለን ይላል ስለምንድነው የምትደራደረው ነው ማለት ደብዳቤ ነው ስለ ደብዳቤ ያወራን ስለሆነ ነው አሁን እነሱ ሜዳ ላይ ጥሩምባ የነፉ እያስነፉ የሚጮሁትን ሳይሆን ለዓለም መንግስታት የጻፉትን ደብዳቤ አንብበን ነው ያወራን ያለ ደብዳቤው ምን ይላል ነው በአንድ በኩል ክስ ያቀርብክ መተውኛል እንዲህ አድርገውኛል እኔ ግን ሁሉ ጊዜ ለሰላም የሚቆም ሰው ሆኜ እየታገስኩ ነው እስከ መጨረሻ ግን ደግሞ አልታገስም ይላል እዛው ደርሶ ይሄን ሁሉ ክስ ያቀረበ መጥቶ ደግሞ ድንገት መጨረሻ ላይ መዝጊያ ላይ ሲደርስ መደራደር እንፈልጋለን ማለት አንደኛ ጽሁፍ ሲጻፍ መልእክቱ አብሮ ይሄዳል ወይ ኮሄረንስ አለው ወይ የሚል ነገር ማየቱ ጥሩ ነው ማለት ለነሱም እዛ ሰፈር የሚያስብ ሰው ቢጠፋም ምክንያቱም የአብይ ሰፈር ነው ማሰቢያ ቢጠፋ ምንም የሚገርም ነገር አይደለም ግን የፈረመው ልጅ ራሱ ለዚህ ትንሽ ማሰብ ነበረበት ቁጭ ብሎ ምንድነው የሚለው ብሎ እና አሳፋሪ ነው በእውነቱ ከሆነ በአንድ አገር ስም እንደዚህ በቴንሽን የተሞላ እርስ በራሱ የሚደባደብ ደብዳቤ ጽፈ መላክ ራሱ አሳፋሪ ነው ሊያፍሩ ነው የሚገባው የጻፉት ሰዎች የፈረመው ልጅም ጭምር ማለት ነው አብይ ቢሆንም ባለቤቱ እቺን በአንድ በኩል ልልን ለማለት ነው እና ከዛ ውጪ ምንድነው ያለው ነው የቀረበው ክስ በኤርትራ ላይ በፋኖ ላይ በቲፒኤልኤፍ ላይ ይሁን እንጂ ከሜዳ ላይ እያስፈራራ
ከፈለኩ እወጋለሁ እያለ በዘ ኢኮኖሚስት ጭምር ሪፖርት የቀረበበት ማን ነው? ሜዳ ላይ የሚፎክር ሽለላ ላይ ያለው ማን ነው? ሽለላ እያሰማ ያለው ማን ነው? እመታለሁ ከፈለኩ አፈርድሜ ያዝበላሃለሁ የሚል ማን ነው? እንደዚህ እየፎከረ ያለው ዓለም እየሰማው ነው ማለት ነው። ፉከራው እየተሰማ ነው በዓለም ደረጃ። አፈርድሜ ነው የምናዝግጣችሁ ከፈለግን እንደ ጋዛ እናረጋቸዋለን። ይሄንን ነው ዘ ኢኮኖሚስት ያቀረበው። ይሄንን ነው አንድ ሰው ነገረኝ ብሎ ኢኮኖሚስት የሚያመጣው። ከፈለጉ የኢትዮጵያ ወታደሮች ከፈለጉ ኤርትራን ጋዛ ማድረግ ይችላሉ ብለውኛል ይላል። ማለት ከአደባባይ እየታየ ያለው ቀረርቶ ፉከራ ሽለላ አለ በብልጽግና በኩል። ኤርትራ እስካሁን በአደባባይ የተሰማው መልስ ሲሰጥ ነው እንጂ ሽለላ ሲያደርግ አይደለም። መልስ ሲሰጥ ነው የሚታየው። ህወሓትም መልስ ነው የሚሰጠው። ፋኖ ውጊያ ላይ ነው ያለው። እሱ መልስ መስጠትም መግለጫ መስጠትም እያደረገ ነው። ግን ምንድነው ነው በአጠቃላይ እየተካሄደ ያለው ምንድነው ነው? ይሄ ደብዳቤውን ስታይና መሬት ላይ ያለው ነገር ሲታይ ምን እየተካሄደ ነው ነው? ይሄ የብልጽግና ደብዳቤ የሚናገረው እነሱ ማለት የፈለጉት በአንድ በኩል ኤርትራ እየጎዳኝ ነው፣ ሉዓላዊነቴን እየጣሰ ብዙ ነገር እየሰራብኝ ነው። መጀመሪያ ኤርትራ ሄዶ ጋብዞ ግብዣ አቅርቦለት የአገር ሉዓላዊነትን አስጥሶ እስከ ዛሬ ድረስ ያልተመለሰን መሬት ሰጥቶ ቁጭ ያለው አብይ ራሱ ነው። አስመራ ሄዶ ከሳህን ፍትፍት እያቀረበ እንደ ተላላኪ እንደ ማለት ሁሉም ስራ በጣም የሚከበር ነው ማለት ስራው ያ ቢሆን ፍትፍት ማደል ቢሆን ምንም ችግር የለው። አንድ ከፍተኛ አስፈጻሚ አገርን ይወክላል የሚባል ሰውዬ ዝቅ ብሎ በእምብርክክ እየሄደ ፍትፍት እያቀረበ ለኢሳያስ ቡና እያደለ ዳቦ እያስጨበጠ እያስያዘ እንደዚህ ነው ጋብዞ ያመጣው። ጋብዞ አምጥቶ ህዝብን በጅምላ አስጨፍጭፎ ሲያበቃ የአገር ሉዓላዊነት ኤርትራ ደፍሮብኛል ይላል። ይሄ ብቻ አይደለም። ፕሪቶሪያ ከተፈረመ በኋላ የዓለም መንግስታት ሳይቀር የአውሮፓ ህብረት ሳይቀር የአሜሪካ ስቴት ዲፓርትመንት ሳይቀር ኤርትራ ወታደር የኢትዮጵያን መሬት ለቆ እንዲወጣ አድርግ ኃላፊነቱ አለበት ተብሎ ሲለመን ነው የከረመው። ምንም ነገር አልተናገሩም። አንድም ነገር አልተናገሩም። ምንም ነገር አለ። ኤርትራ የያዘው መሬት እስከዛሬ ይዞ ነው ያለው። ምንም የጠየቀው ሰውም የለም። ስለዚህ አንደኛ የሞራል እንትኑ ከየት መጣላችሁ ብለን የምትጠይቃቸው ሰዎች አይደሉም። ማለት ሞራሊቲ የሚባል እዛ ሰፈር ስላልተወለደ ሰው ይታዘበኛል የሚል ነገር የለም። በአጠቃላይ ብልጽግና እየተናገረ ያለው ከዚህ በፊትም 2 ወር ሆኖታል መሰለኝ አብይ የዲፕሎማሲያዊ ዘመቻ ወደ አውሮፓ ሄዶ ነበር። ወደ ጦርነት ልንሄድ እንችላለን፣ ተቸግረናል በኤርትራ ጉዳይ የሚል ዲፕሎማሲያዊ ዘመቻ አድርጎ የጣሊያን ጠቅላይ ሚኒስትር ተቀበለችው። እንግሊዝ ጥፋ ከዚህ ነው የተባለው። ይሄ በድንገት የሚመጣ ሰው ተቀባይነት የለውም እዛ ሀገር። ሂድ ከዚህ ነው የተባለው። ምንም ተቀባይነት አላገኘም። ፈረንሳይም ሄዶ ፕሬዝዳንቱን አግኝቶ ነው የሄደው። ብዙ አገራት ላይ ዘመቻ ለማድረግ ብሎ አልተሳካለትም። ነገር ግን እንደዚህ አይነት አሁን ደብዳቤው ላይ ያለውን አይነት ንግግርና የዲፕሎማሲ ዘመቻ ለማድረግ ብዙ ስራ ሰርቷል። ምንድነው ጦርነት ከሄድኩኝ በራሴ ተነሳሽነት ሳይሆን ኤርትራ ስለነካካኝ ነው በሚል ይሄ ነው እየተካሄደ ያለው። ውጊያ እየሄድኩ ነው ወቁልኝ እያለ ነው የሰውዬ።
ጦርነት እየሄድኩ ነው ጦርነት የሚሄደው ደግሞ ኤርትራ አስቸግሮኝ ነው ፋኖና ትግራይን እያዘመተብኝ እያስቸገረኝ ነው ስለዚህ እኔ ወደ ጦርነት ልሄድ ነው እንዲህ ነው የሚለው መልእክቱ እንደዚህ ነው ምንም ሌላ ነገር የለው እስከ መጨረሻ አይደለም የምታገሰው ማለትም ማለት ነው እኔ እስካሁን ታግሻለሁ እስከ መጨረሻ ግን አልታገስም ማለት እኔ ወደ ጦርነት ልሄድ ይችላል እወቁልኝ ነው በኋላ እኔ ላይ ዘመቻ እንዳትከፍቱ የዲፕሎማሲ ጫና እንዳታመጡብኝ የሚል ነው ይሄንን ሳይ እኔ ከሜዳ ላይ የሚደረገው ቀረርቶና ፉከራ ጋር የሚናበብ ነው ይሄ እንደፈጠጣቸዋለን እናጠፋቸዋለን ከፈለግን ጋዛ እናረጋቸዋለን ቀይ ባህር የኛ ነው የሚል በነገራችን ላይ ዘ ኢኮኖሚስት ኢረደንትስት ነው ያለው ተስፋፊነት የለከፈው የኢትዮጵያ መንግስት ነው የሚለው እንደዚህ ነው የቀረበው ይሄንን ነው ዓለም ያነበበው ተስፋፊነት የለከፈው የኢትዮጵያ መንግስት ነው የሚለው እና ያ የተስፋፊነት መንፈስ ከኃይለ ሥላሴ ጋር አያይዘው ነው ዘ ኢኮኖሚስት ያቀረበው ኃይለ ሥላሴ ኤርትራ ላይ ምን ሲያደርግ እንደከረመ ምን እንዴት የኤርትራ ነፃነት ትግል እንዴት እንደተወለደ ሁሉ በአጭሩ አቅርቧል እና ምንድነው ይሄ ሰውዬ እያለ ያለው ጦርነት ልሄድ ነው ከሄድኩ የሰው አገር ሄደ ወራሃል እንዳትሉ ምክንያቱም ከአገር ውስጥ ያለውን ችግር ተጠቅሞ ኤርትራ እየወረረኝ ነው በእጃዙር እየወረረኝ ነው እያለ ያለው አብይ አሁን በተጨባጭ ከሄድክ ምን ይፈጠራል ምንድነው የሚመጣው እሱ ሌላ ነገር ነው አብይ እየተናገረ ያለው ግን እኔ ያየሁት ምንድነው ወረራ ልሄድ ይችላል ዘመቻ እንዳትከፍቱብኝ ብሎ መልእክት ልኳል ይሄንን ደግሞ የኤርትራ መንግስትም ህወሓትም መልእክቱን አግኝተው መልእክቱ ደርሷቸው አሁን እኔም መልእክት ደርሷቸው ነገር እየፈለገኝ ያለው እሱ ነው ብለው ነው እነሱ መልስ የሰጡት ቀድሜ ወደዛ እንዳልገባ መልከሳ አይ እንገባለን ወደዛ አንተ እንዳልከው ሰውዬ አንደኛ የፋኖን ጉልበት አላምንም ብሎ ነው በግግምና ዓለም አቀፋዊ የሆነ ደብዳቤ ጻፈ ወልዲያ ላይ መሸነፉን አረጋግጧል እዚህ ላይ ግን ደግሞ ማን ነው ያሸነፈኝ አለ ኤርትራና ህወሓት ናቸው አለ ኦኬ ተሸንፏል እንበል በቃ እሺ ችግር የለውም ግን መሸነፍን እንኳን አመንክ አብይ አንዱ እሱ ነው ሁለተኛው ምንድነው በተለይ አስመራን አንተ እንዳልከው እስከ አስመራ ሄደን ሁሉ ሬጂም ቼንጅ እናመጣለን ብሎ አይደለ እንደ መከላከያ ሰራዊት የአብይ መከላከያ የሚያወራ በአደባባይ አሰብ የኛ ነው አስመራ ራሱ የአንድ ቀን የተወሰነ ሰዓት ጉዳይ ነው ብሎ በአደባባይ ሲያወሩ የነበሩት እነሱ ናቸው እና ተገላብጦች ነው የሚሆነው ሁለተኛ ምዕራብ ትግራይ እና ሰሜን ምዕራብ ትግራይን ሙሉ በሙሉ ለኤርትራን ጋብዞ የሰጠው እስካሁንም ኤርትራ ነው አይደል እዛ ላይ ያለው ለምን እሱን አይመልስም ኢትዮጵያ መሬት አይደል እንደ የደቡብ ማነው ምዕራብ ትግራይ እሱን ከኤርትራ ሳይመልስ አስመራ የኛ ነው እንዴት ይላል ቢሆን እንኳን የራስን መሬት ልክ ውጣ ከዚህ ኤርትራ በቃ ይብቃ ብሎ ሲለመን ነበር በአንቶኒዮ ጉተሬስ ጭምር ሲለመን ነበር አብይ ዛሬ ደግሞ ለማኝ ነው ቀረበ አብይ ይሄው ሊወሩኝ ነው እንደዚህ ወረረችኝ ሉዓላዊነቴን ጣሰች ምን ሉዓላዊ ነኝ አብይ አንተ ቅድም እንዳልከው አብይ አይደለ እንደ ኢትዮጵያን ሉዓላዊነት የጣሰው ኤርትራን ጋብዙ ትግራይ ላይ የተፈጸመውን ወንጀሎችን ረሳን እንዴ አንረሳም ማን ነው ዋናው አብይ አህመድ ኤርትራን ጋብዙ ስለዚህ አሁን የኤርትራ መሬት እኮ አሁንም የትግራይ መሬት እኮ ይቅርታ የትግራይ መሬት በተለይ ምዕራብ ትግራይ በኤርትራ ነው አሁንም ተይዞ ያለው
እሱን መመለስ እንኳን አልፈለገም አብይ። በፕሮፓጋንዳ ግን አስመራ ራሱ የኛ ነች ይላል። አሰብ ምናምን እያለ የሚገርም በዛ ደብዳቤ ውስጥ ደግሞ ምን ይላል? ያው እኛ የባህር በር ምናምን ብለን ሳናወራ በፊትም ኤርትራ እኮ ጸባጫሪ ነበረች፣ ይህንን እናውቃለን ብሎ ይናገራል ያ ደብዳቤው። እሺ እኛ የአሰብ ጉዳይ ሳናነሳ በፊት ራሱ ኤርትራ ወንጀለኛ ነች ብሎ ደብዳቤ ላይ ይጽፋል። እንደዛ ከሆነ እንዴት ከወንጀለኛ ጋር ተባብረ ኤርትራ ወረርክ? ራሱን ያምናል እኮ ማለት ደብዳቤውን ሲጽፉ እንኳን ምንም ጭንቅላት የላቸው፣ ሎጂክ የሚባል ነገር የለም። እና መጨረሻ እኔ ግን ያየሁት ደብዳቤውን መጨረሻ ላይ ቅድም አንተ ያልከው እሱ ነው የታየኝብኝ። ምንድነው? አደራድሩን በቃ ይላል። እኔ ከኤርትራ ጋር መነጋገር እፈልጋለሁ ብሎ ደግሞ በጉልበት አላልኩም ይላል እኮ በደብዳቤው ላይ። እኔ እኮ ያልኩት አሰብ ምናምን ያልኩት በህጋዊ መንገድ ብቻ፣ እንዳውም በኢኮኖሚክ ኢንቴግሬሽን ምናምን ይላል እኮ። ይሄ በኢኮኖሚ ተዋህደን እኔ መሬት የኤርትራ መሬት ምንም አልጠየቅኩም፣ እግዚአብሔር ምስክሬ ነው ይላል እኮ ደብዳቤ ላይ። በጉልበት እያለ የነበረው እንትን በደብዳቤው ላይ ዛሬ ደግሞ እኔ መቻልኩኝ ይላል። እኔ በህጋዊ መንገድ እንዳውም በኢኮኖሚውን ትንትን ብለን ሁለታችንን የሚጠቅም ነገር በኢኮኖሚ ስንተሳሰር በቃ ባህር በርም እንድንጠቀም ይፈቀድልን በህጋዊ መንገድ ነው ያልኩ እንጂ እኔ በጉልበት አላልኩም ይላል ደብዳቤው ላይ ይላል። እኔ የሚገርም ደብዳቤውን የጻፉ ራሱ ምን እንደጠጡ ምን እንዳጨሱ አይታወቅም። መጨረሻ ላይ ልመናን የደብዳቤው እንትን ያቺ ማሰራ መጨረሻ ላይ እባካችሁ የዓለም አቀፍ ማህበረሰብ ካላችሁ አሁኑኑ ቅረቡና አደራድሩን፣ እኔ ከኤርትራ ጋር መወያየት ፈልጋለሁ የሚል መጨረሻ ላይ የተቀመጠችው ዋናው ሌላው ይሄ ዝም ብሎ ፕሮፓጋንዳ ፍራቻ፣ ይሄ ድናያል ነው፣ ይሄ ፋኖ አይደለም ምናምን ብሎ ይሄ መካድና ግን መጨረሻ ላይ አብይ ባላንስ ኦፍ ፓወሩን አይቶ በአፍሪካ ቀንድ ያለውን ባላንስ ኦፍ ፓወር አይቶ ከኤርትራ ጋር እንደው ሽምግልና ሂዱልኝ እባክን አንቶኒዮ ጉተረሽ፣ ያው መጀመሪያም ደብዳቤ ጽፌልሃለሁ እንደምታስታውሰው፣ እንደምንም ያው ሽማግሌ ሆነ አቀራርበን በቃ የሚል ደብዳቤ ነው መጨረሻ ላይ ያስቀመጠው። እና ይሄ ምንድን ነው የሚያሳየው ካልነው አብይ ፈርቷል፣ በጣም ፈርቷል። ሌላ ደግሞ አሁን አብይ ምንድን ነው ከፋኖ ጋር እየተዋጋ ነው፣ ከህዋት ጋር ውጊያ አልተጀመረም። ያው በአደባባይ አብይም እየተዘጋጀ ነው። የተለያዩ ኃይሎችን በአፋር ውስጥ እንትን እያደረገ በአዲስ አበባ ላይም አሁን አዳዲስ ኃይል አዲስ አበባ ላይ ጸረ ህዋት ኃይል እያዘጋጀ ነው። በአዳዲስ ምልምሎች እና አዲስ ገቢዎች አሉ፣ ዝግጅቶች አሉ፣ በተለይ በትግራይ በተመለከተ። ስለዚህ አጠቃላይ አሁን ወልዲያ ላይ ኤርትራ መታ እስከ ወልዲያ ድረስ መጥቶ ወጉኝ ካለው እና በዓለም አቀፍ ህግ እኮ ፕሮፖርሽናል የሆነ እርምጃ እኮ ትችላለህ። ግን አብይ ፈርቷል፣ በጣም ፈርቷል። አሁን እኮ በኋላ ላይ እኮ ለ2 ዓመት ነው እንግዲህ የባህር በር ጥያቄ ተብሎ በፕሮፓጋንዳ ሲነገር የቆየው 2 ዓመት። የባህር በር የሚባለው መቼ ነው የሚመጣልን ብሎ የሱ ደጋፊዎች መጠየቅ ጀምሯል። ባይዘው የአብይ ደጋፊዎች ምንድነው 2 ዓመት ሙሉ እኮ ባህር በር ይበላል ይጠጣል ወይ ምናምን ብሎ የሱ ደጋፊዎች ራሱ መጻፍ ጀምሯል። የአብይ ደጋፊዎች ምንድነው ባክፋየር አድርጎበታል በአገር ውስጥ። ስለዚህ አሁን አብይ አጣብቂኝ ውስጥ ገብቷል።
በተለይ ደግሞ በኦሮሚያና በአማራ ክልል እየተካሄደ ያለው እና መልሱ በቀጥታ ወደ የህወሓት መልስ ኮንቴንቱን እና የኤርትራ በፌስቡክ በትዊተር ላይ ፖስት ብቻ የማኔ ነው ፖስት ያደረገው ንቆ እንደው ዝም ብሎ የተለመደ ወሬ ነው ብሎ ነው እንጂ ይሄን ምንም ቁጥር ውስጥ እንኳን አልከተቱም። ይሄ እንደው እና የህወሓት ግን በጽሁፍ መልክ በተደራጀ መልክ ለዩኤን ደብዳቤ ጽፏል። ህወሓት የነሱ አቤቶታ የህወሓት አቤቶታ ምን ይመስላል? አይታ እንዳየው ታና ቀድሞ ህወሓትን የከሰሰበት ለመንግስታቱ በተጻፈው ደብዳቤ አብይ ቀድሞ ህወሓትን የከሰሰበት ነገር የፕሪቶሪያ ስምምነትን በሚጥስ መልኩ እየተንቀሳቀሱ ነው የሚል ነው። ህወሓትን በዛ ላይ ነው መግለጫ በስፋት የሰጠው። እኛ በበኩላችን ይሄንን እየፈለግን ለዚህ እየተንቀሳቀስን ፍቃደኝነቱ በዛ በኩል የለም። አሁን ደግሞ የተከሰስኩት ክስ መሰረተ ቢስ ነው የሚል ነው በአጠቃላይ። ስለዚህ ፕሪቶሪያን በተመለከተ እንቅፋት ያመጣው እኔ ሳልሆን እሱ ራሱ አብይ ራሱ ነው። የተከሰስኩት ክስ ደግሞ አላግባብ ነው የሚል ነው በአጭሩ ሲታይ እነሱ ማለት ነው። ነገር ግን እነ የማነም መልስ ሲሰጡ እነሱም መልስ ሲሰጡ መነሻ ነገሩ ከአብይ እንደመጣ ማስተዋሉ ጥሩ ነው። እነኚህ ሰዎች አልከሰሱም። አሁንም ቢሆን የኤርትራን ብንቀንስ ህወሓት አልከሰሰም። ከዚህ በፊትም አቤቱታ እያቀረበ ያለው ፕሪቶሪያ በተመለከተ ነው። ፕሪቶሪያ እስካሁን በህይወት ካለ ማለት ነው ስራ ላይ እንዲውልልን አደራ እያለ በተደጋጋሚ መግለጫ እያወጣ እያፈገፈገ በልመና መልክም ከትግራይ የሚወጡ መግለጫዎች እባካችሁን የሚል ነው። አብይ ደግሞ ነገር የሚያበርድ ሳይሆን ጸባጫሪነት፣ አንደኛ ህወሓትን ከፖለቲካ መዝገብ ላይ መሻር፣ ሁለተኛ አሁን ደግሞ ፕሬዝደንቱንም ጭምር የመክሰስ የጊዜያዊ አስተዳደሩን ፕሬዝደንት ጭምር መክሰስ። አሁን ደግሞ ሰሞኑን ፋሽን የሆነው ምንድነው? ጓደኞች ናቸው ወጥተው የሚከሱት። ከዚህ በፊት አብረው ምንድነው ያለው? ከዚህ በፊት ይሄ ቋንቋ አፈርግጠን ተነስተናል የሚለው ጀነራል እነሱ ናቸው አሁን እነ ታደሰን የሚከሱት። እና በጣም አስቸጋሪ ነገር ነው። እና ወታደር እያደራጀ የትግራይ ወታደሮችን እያስኮበለለ እያደራጀ ገንዘብ እየሰጣቸው እያስታጠቀ ህወሓትን ውጉልኝ እያለ የሚንቀሳቀሰው አብይ ነው። ህወሓት አይደለም ይህንን እያቀረበ ያለው ማለት የጦርነትን ነጋሪት እየጎሰመ ያለው አብይ ራሱ ነው ማለት ነው። እና እነኚህ እየወጡ የሚናገሩት በትግርኛም በአማርኛም እየወጡ የሚናገሩት ከአብይ አካባቢ ያሉ ሰዎችም ይህንን እየካዱ አይደለም። የትግራይ በጀትም ቢሆን ከዛ ነው የሚሄደው። ስለዚህ አፋር ውስጥ ያሉ የትግራይ ወታደሮችም ከዛ ቀለብ ቢሰፈርላቸው ምንም የሚያስደንቅ ነገር አይደለም ብለው በአደባባይ እስከ መናገር ደርሰዋል። ለምንድን ነው አብይ የሚቀልባቸው የትግራይ ወታደሮች? ስለዚህ አሁን መዘናጋት የማያስፈልግ ነገር በፖለቲካውም በውትድርናውም መዘናጋት የማያስፈልገው ነገር በተጨባጭ አብይ ይጥለኛል ብሎ ከደይዋን ቤተመንግስት ከገባበት ጊዜ ጀምሮ ይጥለኛል ብሎ የሚፈራ አሁንም ፈርቶ እየጮኸ ያለው ትግራይ ነው። ይሄንን ልብ ማለት ያስፈልጋል። ትግራይ ነው፣ ኤርትራን ወይ ደግሞ ከውጪ ያሉ ኃይሎችን አይደለም ማለት ያቃል። እሱ ከዛ የሚመጣ ምት ምን አይነት ምት እንደሆነ አብይ ቀምሶ ይሄ ለአዝመራና ለእርሻ የሚሆን ጊዜ ሰጥቻለሁ ብሎ መግለጫ የሰጠ ጊዜ ያቃል። እሱ ማለት ከዛ የሚመጣ ምት ምን አይነት ምት እንደሆነ የሚያውቀው ጉዳይ ነው። ጦርነት ለማንም ጥሩ ነገር ይዞ አይመጣም። አብይ ግን ሁሉ ጊዜ የሚመኘው ምኞቱ ሁሉ ጦርነት። ስለዚህ
የህዋት መልስ አሁንም ቢሆን እኔ ፕሪቶሪያ ቢተገብርልኝ ፍላጎቴ ነው በዛ ላይ መስራት ፈልጋለሁ ባካችሁን የሚል ነው እንግዲህ ነው ያየሁት ልክ ነህ አመሰግናለሁ ሁለት ነገር ላንሳና ልጨርስ እዚህ ላይ አንደኛ ህዋት እንዳሉት በመግለጫቸው ያስቀመጡት አብይ ሰበብ ፈልጎ ዳግም ጦርነት ትግራይ ላይ ለማወጅ እየተዘጋጀ ነው የሚለውን አስምሮበታል ህዋቶች ኤርትራ ምናምን ይላል ኦኬ ያው ከፋኖ ጋር እየገጠመ ነው እሱ የታወቀ ነው አንዱ ይሄንን ብለዋል ህዋቶች ያ ደግሞ የኛ ጉዳይ ነው ብለዋል ህዋቶች ያው የህዝብ ጉዳይ ነው ብለዋል ሁለተኛ ደግሞ የኤርትራና የትግራይ ግንኙነት ህዝባዊ ግንኙነት ነው ያስፈልጋል የሚል ብለዋል ህዋት በደብዳቤው ህዝብ ለህዝብ ግንኙነት ያስፈልጋል ብሎ ደምድሟል እንግዲህ እኛ አሁን የፖለቲካ ግንኙነት አለ የሚለውን እዛ ውስጥ ምንም የምናውቀው ነገር የለም በዚህ ሰዓት ሊኖር ይችላል አናውቅም ነገር ግን ህዋት ያመነው ህዝባዊ ድንበር ዘለል ህዝባዊ ግንኙነት ያስፈልጋል የሚለውን ደግሞ አምኖ ተቀብሎ ከዚህ ምንረዳ ምንድነው አብይ አሁንም ትግራይን ፈርቷል በዚህ ሰዓት ትግራይ ከተነሳ ኦሮሚያ ላይ እንደዚህ ሆኛለሁ አማራ ክልል ውስጥ እንደዚህ ሆኛለሁ ትግራይ ከተጨመረበት ቀጥሎ ያው ኢትዮጵያ ህዝብ አንድ ላይ ሆኖ አብይን ሊያባር ይችላል የሚል አብይም እየተንቀጠቀጠ ይመስለኛል ወደ መጨረሻ እንሄድ በዚህ የመጨረሻው ምንድነው እንግዲህ አሁን አብይ ለመውደቅ እየተቃረበ ነው ያው ምናውቀው ነገር ነው የተለያዩ በኢትዮጵያ ደግሞ የፖለቲካ ስልጣን አንድ ክልል ውስጥ ብቻ አይደለም ያለው ሁሉም በአማራ ክልል ስልጣን ፖለቲካ ስልጣን በፋኖ ይጃለ በኦሮሚያ ክልል ውስጥ የፖለቲካ ስልጣን በኦኤልኤ ይጃለ በትግራይ ውስጥ በህዋት የሚመራ ፖለቲካ ስልጣን አለ በሲዳማም ተመሳሳይ ህዝብ አለ ሶማሌም አለ የፖለቲካ ስልጣን እንግዲህ አንድ ኃይል ብቻውን ሆኖ የሚያሸንፍበት እንትን የለም ኢትዮጵያ ውስጥ አይቻልም አሁን ምንድነው የሚያስፈልገው በዚህ ሰዓት ምን መሆን አለበት በተለይ ደግሞ ለነጻነት የሚዋጉ ኃይሎች ምን አይነት አሰላለፍ በግልጽ ምን አይነት አሰላለፍ ሊፈጠር ይገባል ምክክሮችና በተለይ ኔጎሺዬሽን ምን መምሰል አለበት በዚህ ሰዓት የከተማ ህዝብ የገጠር ህዝብ ምንድነው የሚፈልገው ፍትህ ነው የሚፈልገው ህዝብ አሁን ዳቦን ይፈልጋል ሰው ዛሬ ሰላም የለም ስለዚህ አንድ ቡድን ብቻውን ሆኖ ሰላም አያመጣም ኢትዮጵያ ውስጥ የሚታወቅ ነው ህዋት ብቻውን ሰላም አያመጣም ኦኤልኤ ብቻውን አያመጣም ፋኖም ብቻውን ሰላም አያመጣም በኢትዮጵያ ብዙ ኃይሎችም አሉ በሶማሌ ክልልም በአፋርም በሲዳማም በሁሉም ብሔረሰቦች አካባቢ ኃይሎች አሉ ምን መምሰል አለበት ቀጣዩ አብይ ሊሄድ ነው ምናቅ ነው ይሄ ጉዳይ ግን ደግሞ ህዝብ ተስፋ እያደረገ ነው ምን መምሰል አለበት አሁን ቀጥታ ወደ ሽግግር እየሄድን እየተቃረብን ስለሚመስል እታና ይሄ እኛ ከምንናገረው በላይ እና አብይ ያወሩት ነው በነገራችን ላይ ጀነራሎች ሁሉ ሳይቀሩ በክስ መልኩ ነው የሚናገሩት እንጂ ምን አይነት ትብብር መፈጠር እንዳለበት እነሱ ራሳቸው በተደጋጋሚ ጥሪ ያቀረቡ ነበር ሁሉ ጊዜ ሲከሱ ፋኖን ስም ከጠሩ ቶሎ ብለው የኦኤልኤን ስም ይጨምራሉ ኦኤልኤን ስም ካነሱ ደግሞ ቶሎ ብለው ፋኖን ይጨምራሉ አንዳንድ ጊዜ ደግሞ ህዋትን ቶሎ ብለው ይጨምራሉ የነሱ ፍራቻ እዛ ላይ ስለሆነ ነው ጥምረቱ ላይ ስለሆነ እነኚህ የኦሮሞ ነጻነት ሰራዊትና ፋኖች የትብብር ነገር ለነሱ ይልቅ ከነሱ ይልቅ ለነ አብይ ነው የገባው የነኚህ ትብብር
ቢያመጡ እኮ እነሱ እኮ ስኬታቸው እኮ ወይኔ እዚህ እኮ ደርሶ የሚቆም አይደለም የሚል እኮ ነው። አሁን አንድ ጊዜ ጀነራል ማን ነው ይሄ ማን በቀለ ነው የሪፐብሊካን ጋርድ አዛዥ የነበረው ብርሃኑ በቀለ። ያኛውም ጽንፈኛ ይሄኛውም ጽንፈኛ ይላል፣ ያኛውም እንደዚህ ይሄኛው አገር አፍራሽ ይላል። አሁን ክሱ ኔጌቲቭ ይሁን እንጂ የነኚህ ሰዎች ትብብር ነው ያስቸገረን እኮ ነው የሚለው። ያልተፈጠረን ነገር ማለት ነው፣ በተጨባጭ ያልመጣን ነገር እና ለነሱ ይበልጥ ገብቷቸዋል ማለት ነው የሚያስፈልገው አይነት ትብብር ምን አይነት ትብብር እንደሆነ። እቺ ነገር ብቻ በአጭር ተናግሬ ልተው። እኔ አሁን ስለ ኦኤልኤ እና ስለ ፋኖ የምንናገርበት ምክንያት በቂ ነገር ስላለ ነው ምናወራው። ምንድን ነው የአገሪቷ ፖለቲካ በአብይ ምክንያት ጦርነት የጠማው ሰውዬ ወደ ስልጣን ስለመጣ ሁሉ ጊዜ በጦር ስለሆነ ፖለቲካን ማካሄድ ስለሚፈልግ በሰላማዊ መንገድ ፖለቲካን ማካሄድ የሚፈልጉ ሰዎች ከፖለቲካ ሜዳ ተባረው ሁሉም ነገር ወደ ጠመንጃ ተመልሷል። ስለዚህ ጠመንጃውን የያዘው ፖለቲካውንም ይዞ እየተንቀሳቀሰ፣ ስለዚህ እነኚህ ሰዎች ኦኤልኤም ፋኖም የሚያደርጉት እንቅስቃሴ በፖለቲካ በኩል ከዚህ የበለጠ ስራ እንደሚያስፈልጋቸው እነሱም ህዝቡም የሚያውቁት ይመስለኛል። ካልገባቸው ምናልባት መሪነትን ለማግኘት በዚህ ሰዓት የመሪነትን ሚና ለመጫወት በቂ የመሪነት ሚና ለመጫወት አሁን ከሚሰሩት ስራ እጥፍ ድርቡን መስራት መቻል አለባቸው ባይ ነኝ። ድፍረት ልታመጣ ይገባል ማለት ያልተፈጠረን ነገር ከዚህ በፊት ተፈጥሮ አያቅም፣ እንደዚህ አይነት ነገር ተፈጥሮ እኮ አያቅም ብለህ የምትቀመጥ ከሆነ አዲስ ነገር ለመፍጠር ማሰብም የለብህም ማለት ነው። ያልተፈጠረን ነገር እንዴት እናደርጋለን፣ የሚደግፉን ሰዎችን እንዴት ሉና ለምትል ከሆነ መሪነት አይገባህም ማለት ነው። የመሪነት ሚና መጫወት ከፈለጉ እነኚህ ቡድኖች ዛሬ ነገ ሳይሉ በድፍረት የተሞላ በጣም ቦልድ የሆነ ፎርወርድ ሉኪንግ የሆነ ትብብር ፈጥረው ለህዝቡም ተስፋ ማምጣት አለባቸው። ህዝቡ ተስፋ አልታይ ብሎ ተቸግሯል። አሁን እኮ ህወሓትም በግልጽ ወደ ጦርነት ስላልገባ ነው የተቸገረው እንጂ በአስቸኳይ ፓክት መፍጠር አለባቸው። የጦርነት ፓክት ሳይሆን የሰላም ፓክት፣ ህዝቡን ወደ ሰላም የሚያሸጋግር አገሪቷን ወደ ሰላም የሚያመጣ የመጨረሻ ደረጃ እርምጃ ነው መወለድ ያለበት። አብይ እኮ ሁሉ ጊዜ አንደኛ ኦኤልኤ ጋር ድርድር ሄዳለሁ ያለው ጊዜ እኮ ድርድር ትቶ ኑ የአማራ ክልል ጦርነት እንሂድ ብሎ እኮ ጥያቄ ያቀረበ ሰውዬ ነው። እሱ የጠየቀውን ጥያቄ እነሱ ቢጠይቁ ምንድነው ነውሩ? የቱ ጋር ነው ነውር የሚሆነው? ፋኖ ሁሉ ጊዜ ትብብር እየተጠየቀ ትግራይ ሲሄድ፣ ትብብር እየጠየቀ ኦሮሚያ ሲሄድ ማለት አብይ ሲጠይቅ ጥሩ ነገር ሆኖ ከሌላው ጋር ሲሆን ነውር የሚሆንበት ምክንያት ምን? ስለዚህ የወደቀው ሰውዬ ስለ ሰውየው ማውራት ሳይሆን እነኚህ ቡድኖች ድፍረት ካመጡና ከነሱ አልፎ ለአገሪቷ ህዝቦች ተስፋ የሚያመጣ እርምጃ የሚያመጡ ከሆነ ከዚህ የበለጠ እጥፍ ድርብ ፖለቲካዊ ድጋፍ ያገኛሉ። ስኬታቸውም ቅርብ ነው የሚሆነው። አይ እኛን የሚደግፈን ህዝብ ይሄንን አይወድም ወይ ደግሞ እነ እከሌ ይሄንን አይወዱም የሚሉ ከሆነ የመሪነት ሚና ቅድምም አይገባቸው ማለት ነው። ስለዚህ እኔ ልላቸው የምፈልገው ምንድነው መሪነቱን መጫወት ከፈለጋችሁ ይሄ ጊዜ መሪነትን እየጠየቀ ያለበት ጊዜ ይመስለኛል። ያንን ጠይቃችሁ ያንን አድርጋችሁ ጊዜው የሚጠይቀውን ነገር አድርጋችሁ ይሄንን ሰውዬ መሸኘት የምትፈልጉ ከሆነ ቶሎ ትብብር መፍጠር ነው። ይሄ እኔም በበኩሌ አደርጋለሁ አንተም በበኩሌ አድርግ ብቻ ሳይሆን ወደ መጨረሻ ደረጃ እየተሸጋገረን ስለሆነ ሰውየውን ለመሸኘትና ህዝቡን ተስፋ እንዲሰንቅ ለማድረግ ይሄ በግልጽ የሚደረግ የፖለቲካ ትብብር ያስፈልጋል ባይነኝ ነኝ። ያንን ነገር ማድረግ ለነሱም ለአገሪቷም በጣም ወሳኝ ነገር ስለሆነ ማለት ነው።
ይሄ የማይደረግ ነገር ከሆነስ ይሄ የማይደረግ ነገር ከሆነ ውጤቱ መገመቱ ብዙ አስቸጋሪ አይመስለኝም። አብይ አሸናፊ ሆኖ አገር ይቆጣጠራል የሚል ከዚህ በኋላ እኔ ሞኝ ነው የሚሆነው። ጦርነት እየገጠመ ግን መኖር ሊኖር ይችላል። ስለዚህ ይሄንን ትብብር የማትፈጥር ከሆነ ሳትወድ የአብይ ተባባሪ ነው የምትሆነው ማለት ነው። ምክንያቱም አብይ ምንድን ነው የሚፈልገው? ለየብቻ እንጌጅ ማድረግ ነው የሚፈልገው። ተራ በተራ እንጌጅ ማድረግ፣ ለየብቻ እንጌጅ ማድረግ። ስለዚህ አንድ ጸሐፊ ምንድን ነው የሚለው? ኤርትራን በተመለከተ ኢሳያስ የሀገሪቷ ፕሬዚደንት ብቻ ሳይሆን የተቃዋሚዎች መሪ ነው ጭምር ነው የሚለው። ተቃዋሚዎች ሁሉ ጊዜ ስለሚጣሉ እሱን ከሚጣሉ ይልቅ እርስ በራሳቸው ነው የሚጣሉት የሚል። አሁን እዚህ ጋር የመጣላት ነገር አይደለም እየተናገርን ያለ። የማትተባበር ከሆነ ጊዜው የሚጠይቀውን ነገር የማትሰራ ከሆነ የሰውየውን ስራ ነው የምትሰራው። ደክመ ለፍተ ጠመንጃ ተሸክመ ዜጎችንም አስቸግረ የሰውየውን ስራ ነው የምትሰራው ነው። ይሄ እንዳይሆን በአስቸኳይ ጊዜው የሚጠይቀውን ነገር ለመስራት መንቀሳቀስ ይሻላል ባይነኝ። አመሰግናለሁ። ይሄ እንግዲህ የመጨረሻው ጥያቄ በጣም ሰፊ ስለሆነ አይ ቲንክ ሌላ ጊዜ የምንመለስበት ይሆናል። አንድ ሁለት ነገሮችን ልጨምርና ይህንን ፕሮግራም እንጨርሳለን። አንደኛ የህዝብ ጥያቄ መሰረት ያደረገ ትግል ከሆነ የምናካሄደው ሰላምን ለአንዴና ለመጨረሻ በኢትዮጵያ ሰላምን ለማምጣት ከሆነ፣ ሁለተኛ ዲሞክራሲና ፍትህን ለማረጋገጥ ከሆነ፣ የዳቦ ጥያቄ ከሆነ መነጋገር ግድ ይላል። ሁሉም ኃይሎች ኢትዮጵያ ውስጥ የሚንቀሳቀሱ የነጻነት ኃይሎች ሊነጋገሩ ይገባል። ምንም ጥርጥር የለም። ደፍሮ አንተ እንዳልከው ካልተነጋገሩ መጥፎ ነገር ነው የሚያጋጥማቸው። መነጋገር ብቻ ሳይሆን መደራደር፣ በአደባባይ መደራደር ያስፈልጋል። ለምሳሌ አሁን ህወሓትና ኦኤልኤ እኮ ተነጋግሮ ነበር በትግራይ ጦርነት ጊዜ እና ብዙ ሰዎች ላይቀበሉ ይችላሉ በዛን ጊዜ። ዛሬ ግን ጊዜው አሁን ጊዜ ደርሷል። ተመሳሳይ ነገር ሊከሰት ይችላል፣ መከሰትም አለበት። ህወሓት ኦኤልኤ እና ፋኖ ሊነጋገሩ ይገባል በአደባባይ። እኔ እንደዛ ነው የማምነው። ይህንን በአደባባይ ተነጋግሮ ተደራድሮ ሌሎቹንም ኃይሎች ኢትዮጵያ ውስጥ እንግዲህ 3 ብቻ አይደሉም፣ ከሶማሌም ከአፋርም ከሁሉም ጨምሮ መደራደር ያስፈልጋል፣ መነጋገር ያስፈልጋል። ለኢትዮጵያ ተስፋ ይመጣል በዛን ጊዜ። ስለዚህ ምንድነው ይሄ ካልሆነስ ምንድነው የሚሆነው? አንተ ያልከው ይሄ ካልሆነ ደግሞ አብይ መውደቁ አይቀርም። ወደንም ጠላንም ህዝቡ ያባራል አብይን። ግን ሳይሄድ በፊት በጣም አደገኛ ነገር ሊከሰት ይችላል። አብይ ሴረኛ ነው። ህዝብ ለህዝብ በጣም አደገኛ ነገር እንዲከሰት ያደርጋል። ህዝብ ለህዝብ እንዲጨፋጨፍ ህዝብ እንደዛ ነገር ያደርጋል። አብይ እኔ ከሞትኩ ሳርዶ አይብቀል ሰው ነው እና እኔ ከሌለውም ኢትዮጵያ ባትኖርስ፣ አማራ ህዝብ የሚባል ባይኖርስ ይላል እኮ እኔ ከሌለው ኦሮሞ ባይኖርስ ብሏል ደግሞ ይሄንን። ስለዚህ ለህዝብ ሲባል፣ ለህዝብ ጥቅም፣ ለህዝብ ሰላም ሲባል ሁሉም ኃይሎች መነጋገር አሁን ነው፣ ጊዜው አሁን ነው። መነጋገር ካልተቻለ የሚመጣው አደገኛ ስለሆነ ለማሸነፍ ብቻ ሳይሆን ህዝብን ሴቭ ለማድረግ ራሱ መነጋገር ጊዜው አሁን ይመስለኛል። አይ ቲንክ ሌላ ጊዜ ሰዓት ወስደን የምናወራበት ይኖረናል። የአብይ አህመድ አቤቱታና የኃይል ሚዛን መቀየር በሚል ርዕስ
ስንዳስስ የነበረው ውይይታችን በዚሁ እናጠናቀቃለን። ስለተከታተላችሁን እናመሰግናለን። ሰላም ሁኑ።